ሴት አርቲስቶች ስራቸው ገንዘብ መጨፍጨፍ እስኪመስል በቅንጦት ሽር ብትን እያሉ ዱባይና ሲሸልስ ሻይ ቡና ብለው ሲመለሱ ወንድ አርቲስቶቻችን ለምን ራበኝ ይላሉ? ራበኛ ሴቶቹ ደልቷቸው ሚሊዮን ብሮችን እየወጡ ሰርጀሪ ሲሰሩ፣ ሂውማን ሄርና ፋሽን ሲቀያይሩ፣ አልፎም ልደታቸውን እንደ ሰርግ ሲደግሱ መቼስ ፊልም ሰርተው ባመጡት ገንዘብ እንዳልሆነ እሙን ነው። ታዲያ ሚስጥሩ ምንድን ነው? ፊልም ያበላል፣ ሴቶቹን ያበላል፣ ወንዶቹን ይበላል። ራበኛ። ይህ ተራ ንግግር አይደለም፣ ያፈጠጠ ሀቅ እንጂ። አርቲስት ሙሉዓለም ጌታቸው የሀገራችን ፊልም ሴቶቹን ያበላል ወንዶቹን ደግሞ ይበላል ሲል ምስክር ፍለጋ ሌላ በር አናንኳኳም። ይህችው የሰይፉ ፋንታሁን ወንበር ምስክር ትሆናለች። የዛሬ ሳምንት ራበኛልን ወንድ ተዋናይ አስተናግዳ ዛሬ ላይ ጥቂት ፊልሞችንና ክሊፖችን ሰርታ በቅንጦት የምትፈላሰሰውን ስለ ከንፈሯ ትልቅነት ስለምትዝናናባቸው ሀገሮች አውርታ የማትጠግበውን ብሩክታዊትን ያስተናገደችው ይህች የሰይፉ ሾው ወንበር የፊልሙ ዓለም ወንዶቹን እንደሚበላና ሴቶቹን እንደሚያበላ ሌላ ምስክር አያሻኝም ያለች ይመስላል። ጤና ይስጥልን የምንወዳችሁ፣ በዚህ ቪዲዮ የሀገራችን እንስት ዝነኞች ሚስጥራዊ ገቢያቸውን ልናወጋችሁ ነው። ኦንላይን ቢዝነስ አለኝ እያሉ እንደ ሽፋን የሚናገሩት ተመሳሳይ ማምለጫም እንዴት ፎርሽ እንደሆነ እናያለን። ወንድ አርቲስቶቻችንንም ዞር ብለን እንታዘባለን። ተወዳጁ ተዋናይ ዳንኤል አሸናፊ ወይም ዳኒ ጢሞ በአሁኑ ሰዓት ያለበትን ከባድ የጤና እክልና የኢኮኖሚ ቀውስ ተከትሎ ዛሬ የሙያ አጋሮቹ አድናቂዎቹና የጥበብ ቤተሰቦች ትልቅ የእውቅናና የድጋፍ ፕሮግራም አዘጋጅተዋል። ስለነዚህ ደጋግ ሰዎችም የምናወጋችኋለን። ከፍተኛ ተቃውሞ ያስነሳው የትላንቱ የሰይፉ ሾው ላይ የተፈጠረው ጉድስ ምንድነው የሚለውንም በዝርዝር እናስደምጣችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። ነገ ላይ 40 እና 50 ሚሊዮን የሚያወጡ አፓርትመንቶችን ዛሬ ላይ በታላቅ ቅናሽ ይግዙ። ቴምር ፕሮፐርቲስ ሳር ቤት አደባባይ አዳምስ ፓቪሊዮን አጠገብ አይን የሆነ ቦታ ላይ ባለ 1 መኝታ ሙሉ ከከፈሉ በ6.3 ሚሊዮን ብር፣ ባለ 2 መኝታ በ8.3 ሚሊዮን ብር እንዲሁም ባለ 3 መኝታ ሙሉ ከከፈሉ በ11.4 ሚሊዮን ብር ያገኛሉ። በዶላርም ይሁን በኮንስትራክሽን ዕቃ ግሽበት የዋጋ ማስተካከያ አይደረግባቸውም። ውስን ቤቶች ብቻ ስለቀሩን ፈጥኖ በ0979 440044 አሊያም በ0939 44 0044 ላይ ይደው። ዛሬ ላይ በኢንስታግራም ላይ ከ1 ሚሊዮን በላይ ተከታይ ያላት ልደቷን በዱባይና በሲሸልስ የምታከብርና በአዲሱ ዲዛይነሮቹ በተሰኘ የኢቢኤስ ድራማ ላይ መሪ ተዋናይ ሆና የምናያት ብሩክታዊት ከዚህ ስኬቷ በስተጀርባ ግን በሰው ሀገር ብቸኝነት፣ ረሃብና ከባድ ፈተናዎችን አልፋ እዚህ መድረሷን ስትናገር እንደሌሎቹ ሁሉ ከእንባዋ ጋር ስትታገል ታይታለች። ለስኬቷና ለቅንጡ ስራዋ መሰረት የሆናትን ስራ ስትጠየቅ ግን የራሴ ኦንላይን ቢዝነስ አለኝ ብላለች። አሁን የብዙ ሚስጥራዊ ሀብቶችና ድሎቶች ልጣፍ ስሙ ኦንላይን ቢዝነስ ሆኗል። በተለይም በሴት አርቲስቶቻችን ዘንድ ኦንላይን ላይ ሌላ ቢዝነሶች ይሰራሉ። እንግዲህ ብሩክታዊት እንቁልልጭ እያለች የምትበላ የምትነዳውን በምታሳይበት የኢንስታግራም ገጿ ላይ ኦንላይን ያለችውን ቢዝነስ ለማስተዋወቅ እንኳን አልለጠፈችውም። ለምሳሌ ያናን ታሪክ ከባለቤቷ ጋር የምትሰራው የሪል ስቴት ስራ አላት። ይሄው ደንበኞች ስለሚያስፈልጓት ከኢንስታግራም ገጿ ስራ አስቀምጠዋለችም። እፀ ህይወት አበበም የራሷን የፋሽን ድርጅት ወቁልኝ ግዙኝ ብላ በዚህ መልኩ አቅርባለችም። ሌሎችም ተጨባጭ ስራ ያላቸው ዝነኞች ዝናቸውና እውቅናቸውን ተጠቅመው ቢዝነሳቸውን ያስተዋውቃሉ። በተለይ ስራ ኦንላይን ነው ከተባለማ የበለጠ የኦንላይን ማስታወቂያ ያስፈልገዋል ማለት ነው። የብሩክታዊት ስራ ግን ከነዚህ ሁሉ ከአንዱም የለም። ፊልሞቿን እንቁጠር ካልን ከጣት ቁጥር አይሻገሩም። ታዲያ ይሄ ሁሉ የሚረጨው ገንዘብ፣ የሚነዳው መኪናና የምትኖርበት አፓርትመንት ከየት መጣ ካላችሁ ሴቶቹን የሚያበላውና ወንዶቹን የሚበላው የሀገራችን የፊልም ኢንዱስትሪ እሷማ ሴት ስለሆነች ነው የሚል መልስ አለው። ወንዶቹ ዝነኛ በሆኑ ቁጥር እንደ ዳኒ ጢሞ የታክሲ ያተው በእግራቸው ረጅም መንገድ ሲጓዙና እንዴ ምን ነው ሲባሉ ወክ ማድረግ ፈልጌ ነው ብለው የውስጣቸውን በውስጣቸው ተሸክመው ይኖራሉ። ሴቶቹ ግን ዝነኛ በሆኑ ቁጥር የመኪናቸው ቁጥር እየጨመረ የሚዝናኑበት ሀገር እየበረከተ ይመጣል። ስራሽ ምንድነው ሲባሉም ኦንላይን የምሰራው ስራ አለ ይሉናል። ብሩክታዊት በሶሻል ሚዲያ ላይ ስለሚወሩባት ወሬዎች፣ የፕላስቲክ ሰርጀሪ አድርጋለች ስለመባሉ እንዲሁም ስለ ትዳሯ ስትጠየቅ
ክብደቷ ከ50 ኪሎ ወደ 72 ኪሎ በራሷ ፍላጎትና በደም አይነቷ ምግብ አመጋገብ መጨመሩን፣ ቁመቷ ሜትር ከ80 በመሆኑ ክብደቱ ለሰውነቷ ተስማሚ እንደሆነና ጂም በመስራት ራሷን እንደምትጠብቅ ገልጻለች። ታዲያ ወሬዎቹን ሁሉ በሬ ወለደ ስትል ታጣጥላቸዋለች። የአገር ሰው እንዲህ ያለው ያፈጠጠ ጉድ ሲገጥመው ለማያውቅሽ ይላል። ምን ለማለት ነው? ፊልም ያበላቸው ሴቶቹ ማለትም ወንዶቹ የተበሉላቸው አርቲስቶች የሰውነት አቋማቸው ተመሳሳይ ማለት እስከሚያስደፍር ያማረና ሸንቀጥ ያለ ነው። ይሄ የሆነው ታዲያ ፊልሙን ከሰሩ በኋላና ወደ ቱርክና ሌሎችም ሀገራት ጎራ ብለው ከመጡ በኋላ ነው። ከዛ ድንገት ተነስተው ጅም ቤት ይገቡና በሰርጀሪ የመጣውን ቅርጽ በስፖርት የመጣ ለማስመሰል ጅም ቤት ውስጥ ፎቶ ተነስተውና ቪዲዮ ቀርጸው ይለቃሉ። እና እነሱ እንዳሰቡት ያ እውልኝ የሚሉት የሰውነት ቅርጽ ጅም ሰርተው እንዳመጡ እንድናስብ ይፈልጋሉ። በጂም ብቻ አይደለም ተፈጥሮዬም እንደዚህ ነው። ሌላው ስለ ትዳርና ስለ ልጇ ስትጠየቅ ሪሌሽንሺፕ ሳይሆን ሲቹዌሽንሺፕ ነገር ነው ስትል ትደመጣለች። ሲቹዌሽንሺፕ ማለት እኮ አንድ ሴትና አንድ ወንድ ምንም ዓላማ የሌለው የፍቅር ግንኙነት ሲኖራቸው ማለት ነው። ምናልባትም በዚህ ግንኙነት ውስጥ እሷ ወይም እሱ ከሌላ ሰው ጋር ሌላ አይነት ግንኙነት ቢጀምሩ እንኳን ለምን ብሎ መጠየቅ የማይቻልበትና ለጊዜው ዝም ብሎ አብሮ መሆን፣ ምናልባትም አብሮ መተኛትና የተሻለ ሰው ሲገኝ ወደ ተሻለ ሰው መጓዝ ማለት ነው። ይሄ ቃል በዚህ ብዙዎች በሚከታተሉት የሰይፉ ሾው ላይ መቅረቡ ራሱ አጃይብ የሚያስብል ክስተት ነው። ማን አለኝ? ታዲያ ይህ የብሩክታዊት ቃለ መጠይቅ ያንገበገበው ፌስቡከሩ ዘሪሁን ተዝናኑ እንደውም እንዲህ ብሏል። ሰይፉ እርግጡን ንገረን ሲል ሐሳቡን በጥያቄ ጀምርና ምንም የሚያስተምር ታሪክ የሌላትን ወሬዎቿ በሙሉ እጅ የሚሉ እዚህ ትልቅ ሾው ላይ ተወዳጁ አርቲስት ብሎ ማቅረብ ቀልድ ነው ይላል። በእርግጥ ለይታ ተብሎ እንደተጋበዘች ግልጽ ነው። ስነ ስርዓት ያላቸው ትክክለኛ አርቲስቶች በመወሉበት ሀገር ላይ ካሜራ ያገነናቸው አርቲስቶችን ማመላለስ ተገቢ አይደለም። ቃለ ምልልሱን የተወሰነ ደቂቃ ተመለከትኩትና አቋረጥኩትም። ከንፈሬ ላይ ይጨቃጨቃሉ፣ ልደቴን ሲሸልስና ዱባይ እየቀያየርኩ ነው የማከብረው እያለች ስታወራ ከስህተቷ መቼም አትማርም ብዬ ደመደምኩኝ ይለናል ዘሪሁን ተዝናኑ። ሌላው ብሩክታዊት የልጇንና የልጇን አባት ነገርም በሰይፉ አጋዥነት በሬ ወለደ ነው ብላለችም። በሶሻል ሚዲያው ላይ የልጇ አባት በአንድ ወቅት አዲስ አበባ ላይ ትልቅ ኃላፊነት የነበራቸው ሚሊዮነር እንደሆኑ መቼስ ሰምታችኋል። ይህንን መቼስ እውነት ነው እንድትለን ባንጠብቅም የሰይፉ ምርጫ አሰጣጥ ግን መልሱን ራሱ ጠይቆ ራሱ እንደመመለስ ነው። የሚባለው ነገር እውነት ነው ወይስ በሬ ወለደ ነው? 100% መልሷ በሬ ወለደ ነው የሚለው እንደሆነ ለማወቅ መርማሪ ፖሊስ መሆን አይጠበቅብንም። ይህን ሁሉ የምንለው ታዲያ ሴት አርቲስቶቻችን እንዴት ባለ ሀብትና ቅንጦት እየዋለሉ እንዳሉና ትክክለኛ የተረጋገጠ የሀብት ምንጭ እንደማይጠቅሱ አልፎም ወንድ አርቲስቶች ደግሞ በተቃራኒው በችግርና በዝና ቅርቃር ውስጥ ገብተው እንደሚጨነቁ ለመጠቆም ነው። ተዋናይ ዳኒ ጢሞ በኪነ ጥበቡ ዓለም ውስጥ ከ20 በላይ ፊልሞችንና በርካታ የብሔራዊ ቲያትር መድረክ ስራዎችን ያበረከተ ቢሆንም ያተረፈው ስም ክብርና ዝና ከሚኖረው የችግር ህይወት ግን ፈጽሞ ፈቀቅ ሊያደርገው አልቻለም። ዳኒ ጢሞ በከፍተኛ የገንዘብ ችግር ውስጥ ሆኖ ስራውን የሚሰራ ሲሆን ከትወና ውጭም ሌላ ምንም አይነት ተጨማሪ ገቢ የሚያስገኝለት ስራ የለውም። እነ ብሩክታዊት እንደሚሉት የማይገለጽ የኦንላይን ስራ ማለት ነው። በአሁኑ ወቅት በብሔራዊ ቲያትር የሚከፈለው አነስተኛ ክፍያ ከዕለት ተዕለት ኑሮ አልሻገር ብሏል። እንዲያውም አሁን ላይ ባጋጠመው ምክንያት መራመድ ስለማይችል ወደ ስራው የሚመላለሰው በራይድ ትራንስፖርት እየከፈለ በመሆኑ ስራውን እየከፈለ እንደሚሰራና ደሞዙ የዕለት ተዕለት ትራንስፖርቱን እንኳን እንደማይሸፍን የሚያገኘውና የሚያወጣው ወጪ ፈጽሞ እንዳልተመጣጠነለት ተናግሯል። ፊልምና ቲያትር በቃኝ ብሎ ስራ እስከማቆም የደረሰበትን ምክንያት ሲያስረዳ እርቦትና ቸግሮት እንደሆነም በይፋ በአደባባይ ተናገረ። የዳኒ ጢሞን ወቅታዊ ሁኔታ ይበልጥ አሳዛኝ የሚያደርገው በአሁኑ ሰዓት የገጠመው ከፍተኛ የወገብ ህመም ነው። አርቲስቱ የገጠመው የዲስክ መንሸራተት ህመሙ እጅግ ከባድና ከአቅም በላይ ሆኖበታል። ከ20 ዓመታት በፊት በጀርባው ላይ ከባድ የቀዶ ጥገና ህክምና ተደርጎለት የነበረ ቢሆንም በወቅቱ በተፈጠረው የህክምና ስህተት ምክንያት ሰርጀሪው ስኬታማ አልነበረም። ያ የድሮው ስህተት አሁን ላይ በእድሜ መግፋትና በስራ ብዛት ምክንያት አገርሽቶ ለበለጠና እጅግ ለከፋ የጀርባ ህመም ዳርጎታል። ህመሙ በጣም ከመጽናቱ የተነሳ አርቲስቱ በአሁኑ ወቅት በነፃነት የመራመድና የመንቀሳቀስ አቅሙን እያጣ ይገኛል። በትልቁ መድረክ ላይ ተጨብጭቦለት ከወረደ በኋላ እንደ ማንኛውም ሰው በእግሩ መጓዝ የማይችልበት ደረጃ ላይ መድረሱንና
አሁን ላይ ከፍተኛ የገንዘብ እጥረት ውስጥ መውደቁን በምሬት ገልጿል። ይህ አርቲስት በአስቸኳይ 2 ቀዶ ጥገናና ተከታታይ ሕክምና የሚያስፈልገው ቢሆንም ባለው የገንዘብ እጥረት ምክንያት ሕክምናውን በራሱ አቅም መሸፈን ፍጹም የማይቻል ሆኖበታል። ይህንን የታላቁን አርቲስት ችግርና የህይወት ፈተና የተመለከቱ የሙያ አጋሮቹና አድናቂዎቹ አርቲስቱ በህይወት እያለ ልንደርስለትና ሊከበር ይገባል በሚል ታላቅ ዓላማ ተነስተዋል። በያሬድ ሹመት የዋና አስተባባሪነት ለዳኒ ጢሞ የህክምናና የህይወት መታደጊያ ፈንድ ማሰባሰቢያ የሚሆን ልዩ የቲያትር ፕሮግራምም ዛሬ ሰኔ 15 ቀን በታላቁ የኢትዮጵያ ብሔራዊ ቲያትር መድረክ ላይ ንጉስ አርማ የተሰኘ ድንቅ ቲያትር በልዩ ፕሮግራም ለእይታ ይበቃል። የዚህ ልዩ ዝግጅት ዋነኛ ዓላማ በዕለቱ ከትኬት ሽያጭ የሚገኘው ሙሉ ገቢ ቀጥታ ለተዋናይ ዳንኤል አሸናፊ አስቸኳይ የህክምና ወጪ ማሙያ እንዲሆን በስጦታ ለማበረከት ነው። ይህ መሰናዶ ዳኒ ጢሞን ከገጠመው የህክምና ቀውስ ከማውጣት ባለፈ ላለፉት 30 ዓመታት ለጥበብ የከፈለውን ዋጋ እውቅና ለመስጠትና ያልተዘመረለት የጥበብ ኮከብ በሚል መሪ ርዕስ አድናቂዎቹ፣ የሙያ አጋሮቹና የጥበብ ቤተሰቦቹ በተገኙበት በክብር ለማመስገን የተዘጋጀ የትኬት ዋጋው መደበኛ 500 ብር፣ ቪአይፒ 5000 ብር፣ ቪቪአይፒ 10000 ብርና የፕሪሚየም ትኬት ደግሞ 50000 ብር ተደርጎ ተዘጋጅቷል። ይህ የድጋፍ ጥሪና የትኬት ሽያጭ ከተጀመረበት ጊዜ አንስቶ በርካታ የሀገራችን አንጋፋ አርቲስቶችና ታዋቂ ግለሰቦች ከፍተኛ ዋጋ ያላቸውን ትኬቶች በመግዛት አስደናቂ አጋርነታቸውን እያሳዩ ይገኛሉ። በዚሁ መሰረት የኢትዮጵያ ቲያትር ንግስት ተብላ የምትጠራው ታዋቂዋ ተዋናይት ሙሉዓለም ታደሰ የ10000 ብር የቪቪአይፒ ትኬት በመግዛት ግንባር ቀደም ሆናለች። ሌላዋ የትወና ፈርጥ መስከረም አበራም እንዲሁ የ10000 ብር ትኬት በመቁረጥ ለአጋሯ ያላትን አክብሮት አሳይታለች። ዩቲዩበሩ አቤል ብርሃኑ የ40000 ብር ትኬት በመግዛት ትልቅ ድጋፍ አድርጓል። የእረኛ የድራማ ዳይሬክተሯ ቅድስት ይልማ ደግሞ የ50000 ብር የፕሪሚየም ትኬት ገዝታለች። ይሁን እንጂ ይህ የትኬት ሪከርድ ደግሞ ባልተገመተ ሁኔታ ተሰብሯል። የዳኒ ጢሞ ዝነኛ ስራ የሆነው የልጄስ ድራማ ፊልም ደራሲና ዳይሬክተሩ ሰማኸኝ አይችሉም የ150000 ብር ትኬት በመቁረጥ የዕለቱን ከፍተኛ የድጋፍ ሪከርድ ሰብሮታል። ከነዚህ ታላላቅ ድጋፎች በተጨማሪ በዕለቱ ቲያትር ላይ የምትሳተፈው ተዋናይት ቅድስት ገብረስላሴ ለሙያ አጋሯ ፍቅር ስትል ትወናዋን በነፃ ከማቅረብ ባለፈ ከራሷ 5000 ብር ከፍላ ልትተውን እንደሆነም ታውቋል። በዚህ እጅግ በሚያስደስት ማህበራዊ ርብርብ አማካኝነት እንግዲህ ከትኬት ሽያጭ ብቻ ወደ 1 ሚሊዮን ብር መሰብሰብ ተችሏል። ዛሬ ምሽት ደግሞ አርቲስቱ በልዩ ክብር ይሞሸራል። እኛም ተዋናይ ዳንኤል አሸናፊ ወይም ዳኒ ጢሞ ፈጣሪ ጤናውን መልሶለት ወደሚወደው የስራ ገበታው ይመለስ ዘንድ መልካም ምኞታችንን ለመግለጽ እንወዳለን። የምንወዳችሁ ተመልካቾቻችን በዛሬው ቪዲዮ የኢትዮጵያ የፊልም ኢንዱስትሪ ለወንዶቹ የሚሰጠውን ቦታና ለሴቶቹ የሚከፍተውን እድል ታዝበናል። ክርክር ያስነሳውን የብሩክታዊትንና የሰይፉ ፋንታውን ቃለ መጠይቅም ለመታዘብ ሞክረናል። እንደተለመደው እንግዲህ ቪዲዮአችን እስከ ማብቂያው ስለታደማችሁልን ያለ ልባዊ ምስጋና እንጀባ እያልኳችሁ ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። ማንኛውም ሀሳብ አስተያየት እንዲሁም ትችት ካላችሁ እንደተለመደው በጨዋነትና በነጻነት ኮሜንት መስጫው ላይ ብታሰፍሩልን ይደርሰናል። እንደዚህ ያሉ ወቅታዊና ትኩስ መረጃዎች ደግሞ በፍጥነት በየቀኑ ደርሷችሁ ኢትዮ ትሩዝን ሰብስክራይብ በማድረግ ቤተሰብ እንድትሆኑ የጋበዝኳችሁ። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።